ተነስተልኝ ሹፌርም እንዳገኙት ሰማው እዲያው ቆፍጠን ያለ ልጅ ወደውታል። ሹፌሩን አምነውበታል። ከቀኝ ከኋላ ከፊት እየጮሁበት ያሉት እነማን እንደሆኑ ልንገርክ። በሶሻል ሚዲያ የጦርነት ነጋሪት፣ የብሔር ግጭት፣ የሃይማኖት ጭቅጭቅ እንድትሰማ የሚፈልጉ አይ ዶክተር በድሉ ወቅዲራ ጅረኛ እንደርሷ ላይ የሁም የዶክተር ምቀኛ መስመር ቢዝ ውል ቢዝ ደግሞ እሱ ካነሳው ንቅናቄ አንፃር ውል ደግሞ መስመር ቢዝ ደግሞ የተሻለ ውጤት ደግሞ ያመጣል ብዬ ያስባል። ውል አናትሽ ላይ ቆም ይጨፍርብሽ ታስተላ በመድኃኒዓለም። ሰላም እንዴት ናችሁ ቤተሰቦች? ዛሬ እንግዲህ በመነፋፈቅ አብረን እዚህ ተገናኝተናል። በዚህ ሳምንት እንግዲህ አስደንጋጭና አስደባሪ ነገሮችን እየሰማን እንገኛለን። ከነዛ መካከል አንዱ በቅሎ መውለዷን ሰምተናል። ይሄ ነገር እንዴት ነው ለእናንተ ያለው ስሜት? ምን አይነት መስተጋብርን ፈጠረ እናንተ ጋር የሚለውን ኮሜንት ሴክሽን ላይ የነገራችሁኝ። በሚያሳዝን ሁኔታ መቅደስ ዳበሳይ በድጋሚ የህዝብ አፍ ውስጥ ገብታለች። ታዲያ ለዚህ ምክንያት ሆኖ እየተጠቀሰ የሚገኘው አዶናይ ነው። ለአዶናይ ያላት ክብር ዝቅ ያለ ነው። እንደዚሁም ደግሞ ሚዲያ ላይ እሱን ለማራከስ ብዙ አይነት ንግግሮችን ስትናገር ነበር በማለት እየተበሳጩ ቪዲዮ እየሰሩና እሷን እየወገዙ ይገኛሉ። በሚገርም ሁኔታ ለጋሽ ሰሌን መኪና ለመግዛት ተብሎ እየተዘጋጀ የሚገኘው ወይም ደግሞ እየተደረገ የሚገኘው የፎሎ ቻሌንጅ ብሩክ ሊስቴትን እንግዲህ 1.1 ሚሊዮን አድርሰውታል። እስከዛሬ ማታ ድረስ 1.5 ሚሊዮን የማድረስ ችሎታን ወይም ደግሞ አቅምን ካገኙ ለጋሽ ሰሌ መኪና እንደሚሰጥ ብሩክ ሊስቴት ቃል ገብቷል። ታዲያ በዚህ አጋጣሚ ግን አዶናይም ከመንግስት አንድ ጠበቅ ያለ መረጃ ሳይደርሰው አይቀርም። ሰግጥ ፈምስ ይቅርብን ካሁን በኋላ ሲል ከራሱ አንደበት የሰማነው ነገር ነው። ታዲያ ይህ መልእክት ከመንግስት ተቋማት ወይም ደግሞ ከመንግስት ኃይሎች ብቻ ሳይሆን እየተላከ የሚገኘው ከሃይማኖት አባቶችም ጭምር ነው። ከሙስሊም ከክርስቲያን ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይሄም በሐራም መንገድ ነው፣ ይሄም በሐራም መንገድ ነው። ዋሽቶ የሚያገኝን ተመሳሳይ፣ ሰርቆ የሚያገኝን ተመሳሳይ። ይሄ አቅልን ነው እየሰረቀ ያለው፣ ትውልድን ነው እየሰረቀ ያለው። ያ ምናልባት አንድ ግለሰብን እየሰረቀ ሊሆን ይችላል። ቀላል ነው እያልኩ አይደለም። ያም ሐራም ነው። ዲስትራክሽኑ ውድመቱ ግን የዚህኛው በጣም የባሰ ነው። እያንዳንዱ ቤት ያንዳንዱ ቦታ እየገባ እያወደመ ነው የሚሄድ ያለው ማለት ነው። ወዴት ነው እየሄድን ያለ ነው? መልካም ተናጋሪዎች፣ ወደ መልካም የሚጠሩ ሰዎች ፎሎወር የላቸውም። ብዙ ተከታይ ያላቸው በሶሻል ሚዲያ እነማን ናቸው? የሚሳደቡት ዋልጌዎች። በቃ የፈለከውን ቁሻሻ የዝሙት ቃል ሐራም ፈለከውን ነገር አድርግ፣ ተናገር፣ ብቻ ታወቅ፣ ገንዘብ አግኝ። ይሄ ገንዘብ እኮ ገና አላህ Subhanahu Wa Ta'ala ቂያማ ቀን መቀጣጫው ነው የሚያደርገው። ሰግጥ የምትለው ቃል ለዚህ ትውልድ ምናልባት የተለየ ትርጉም ይዛ መታ ሊሆን ይችላል በአዶናይ ምክንያት። እኔ እንደዛ ነው ማምነው። ነገር ግን ከአዶናይ በፊት ሰግጥ የሚለውን ቃል እኔም ይሄ ፓስተር እንደሚናገረው ነበር የምረዳው። ማለት ነው ሰግጥ ማለት ምን ማለት ነው? ወይም ሰገጠኝ ማለት ምን ማለት ነው? ፋራ እሺ፣ ሌላስ? ጌታ ይባር ይልኝ ታቢስ ይሆናል። በጣም ብዙ ማለት ይቻላል። ጌታ ምስክሬ ነው። በቃ ስለ ሰው፣ ስለ እግዚአብሔር፣ ስለ ሕግ፣ ስለ መንግስት፣ ስለ እምነት ምንም ግድ የሌለው ባይዘዌ አላዋቂ የሆነ ሰው አይደለም። እያወቀ የሚገግም በቃ ገገማ የራሱን ሐሳብ ብቻ የሚያስኬድ እሱ የመሰለው ነገር ሁሉ ትክክል የመሰለው ሰው ሰገጤ እንለዋለን። ሰግጧል ይባላል። ወዳጄ እንቅጮን ልንገር፣ እንደ እግዚአብሔር ሰው ከዚህ ንግግር ጀርባ ብዙ ችግሮች አሉ። ግብረ ሰዶማዊነት አለ። ታያለ። አሜን ብለህ ከተቀበላችሁ፣ በተለይ ወላጆች እናቶችና አባቶች ካላችሁ በደንብ ስሙ። ልጆቻችሁ ከቁጥጥር ውጭ ሳይወጡ በደንብ ተቃወሙት። ይሄን ጌታ ምስክሬ ነው። ነገ ሴት ልጅሽ የሴት ጓደኛዋን ይዛ ትመጣለች። ወንድ ልጅ የወንድ ጓደኛውን ይዞልህ ይመጣል። እቺን ኢትዮጵያ የምትባለዋን ምድር በብዙ ነገር ሞክረው አልተሳካላቸው። አሁን በዚህ መንገድ መጥተዋል። ዓለምን ተመልከቷት። አንድ ጊዜ ነግሬያቸዋለሁ። ዓለም የራሷን ታከብራለች ብያቸዋለሁ። ታውቃለህ፣ ኢትዮጵያ ምድር ላይ በጎ የሰሩ ሰዎች የሉም። ሽልማት የሚገባቸው የሚጨበጨብላቸው መጽሐፍ የሚጻፍላቸው የሉም። በጣም አሉ። በጎ ነገር አይፈልግም አጋንንት። ሰግጥ ብሎ አደባባይ ሲያጨበጭብለት ዓለም ቆባን ኖር ብላ ስትቀበል አይገርማችሁ?
እኔ የሚጠበቅብኝን ተናግሬያለሁ። እናንተ የራሳችሁ ጉዳይ። እንደሰማችሁት እንግዲህ ሰግጠን የማይደግፉ ሰዎች እንደዚህ አይነት አመለካከት ነው ያላቸው ለቃሉ ወይም ደግሞ ለተነገረው ነገር። በእንደዚህ አይነት ውጭንብር ሁኔታዎች ደግሞ መጥፎ ነገሮች አይጠፉም። ያላግባብ ተተርጉሞና ያላግባብ ተወስዶም መጥፎ ተግባሮች ላይ ውሏል። ከነዛም መካከል አዶናይን ቅዳሴ ውስጥ የገባበት መንገድ እኔ ያላግባብና ትክክል ያልሆነ ነገር ሆኖ አግኝቻለሁ። ስሙትና እናንተ ያላችሁን ሐሳብ ትነግሩኛላችሁ። ሰግጦ መፈመስ እንደው ከየት የመጣ ጅል እንደሆነ እስመላለ አዶናይ ቲክቶከር መኑ ከማከል ወደ አስተምር ለነ ሰአልናከ ባሰርኩ ወክልኤቱ አውራ አዶናይ እምቲክቶከር መኑ ከማከል ወደ አይሎ ዘረግደ ሱዘነክ እንዴት አስቻለው? ለማንኛውም እንደዚህ አይነት ተግባሮችን እኔም አወግዛለሁ። ያላግባብ ተተርጉሞ በመጥፎ ሁኔታ ጥቅም ላይ ሲውል እኔም ደስ አይለኝም። ነገር ግን የአዶናይን መልእክት በደንብና በማስተዋል ለሰማው ሰው ለተረዳው ሰው ይህን ያህል ድረስ የሚያከራክርና ሀገራዊ ጉዳይ ሆኖ በመንግስት ደረጃ መልስ ሊሰጠው የሚገባ ነገር አልነበረም። እስኪ በድጋሚ አዶናይ በድንጋጤ ያስረዳበትን መንገድ እንመልከተው። ለምንድነው ህዝቡን ደድብ የምትለው? ደድብ ወይ ህዝብ ምንድነው የሚያደርገው? ደድብ ያልኩት እኔ ዝም ብላችሁ የጅል ስራ ስሩ እያልኩኝ አይደለም። የምትደድበው በነዛ መጥፎ ድምጾች ነው። መደደብ ማለት አለመስማት አይደለ? ደደብ ማለት ተቆርኩሞ ተነግሮ ማይሰማ አይደለ እንዴ? አዎ እነዛ ሐሳቦች ናቸው እኛ እየኮረኮሙ ወደ ማንፈልገው ህይወት የሚመሩ፣ ወደ እፍረት፣ ወደ ቁጭት፣ ወደ ስቃይ፣ ወደ ብቸኝነት፣ ወደ የበታችነት ስሜት የሚመሩን እነዛ መጥፎ ሐሳቦች ናቸው። ከነዛ መጥፎ ሐሳቦች የምንወጣው ደግሞ ከደደብንባቸው ነው። አልሰማህም ካልናቸው ነው። ቆንጆ አይደለህም ይላል፣ ኖ ቆንጆ ነኝ። አይናፋር ነኝ ይላል፣ ኖ አይደለሁም እኔ ደፋር ነኝ። ከሰው በታች ነኝ ይልሃል፣ አይምሮ ማለት ነው። ኖ እኔ ከሰው በታች አይደለሁም፣ ከማንም ከኔ አይበልጥም፣ እኔ ደግሞ ከማንም ሰው አልበልጥም፣ ሁላችንም እኩል ነን፣ ግን እኔ አንደኛ ነኝ። አየህ፣ እንደዚህ አይነት ድፍረት ከራስህ ጋር ለማምጣት እነዛ ድምጾች መክዳትና አለመስማትን ያስፈልጋል። እኔ የተጠቀምኩበት ቃላቶች ደግሞ እነዚህ ድድብ የሚለው ስግጥ የሚለው ቃላቶች በጣም ኃይለኛ የሆኑ ቃላቶች ከመሆናቸው የተነሳ ሰርጸው ይገባሉ፣ የሰው አይምሮ ሰብረው ይገባሉ። እነዛ መጥፎ ሐሳቦችን በኃይለኛው ነው የሚሰብሩት። ለምን ይመስላችኋል ቲክቶከር የበዛው በዚህ ጊዜ? it's because እነዛ መጥፎ ሐሳቦች እስካሁን እያሰሩት ነበረ። አሁን ግን ከነዛ ሐሳቦች መውጣት ችሏል። አብዛኛው ሰው በራሱ መተማመን ችሏል። ለመጀመሪያ ጊዜ ራሱን ማፍቀር ችሏል። እና እንደዚህ አይነት ነገር ነው መፍጠር የቻልኩት እኔ። ስለዚህ ከዚህ ሐሳብ ጋር የማትስማሙበት መንገድ እኔ ሊታየኝ አልቻለም። and በጣም ብዙ ተከታታዮች አላችሁኝ አሁን ይህ ቪዲዮ የምትመለከቱ ሳትናደዱ የሆነ እኛንን ትክክል ብላችሁ ለመፎከር ሳትሞክሩ ቁጭ ብላችሁ እንደዚህ ሐሳባችሁ ብታጋሩ እነዚህ በሰግጥና በድድብ ማለት በድድብ ለበረከቴ ስግጥ ለበረከቴ የሚለው ነገር የማይስማሙ ሰዎች ለማሳመን ብንሞክርስ ሁላችንም ሆነ እንዴት እያገዘንና ህይወታችን እንዴት እየቀየረ እንደሆነ ለማሳየት ብንሞክርስ? እስኪ ቪዲዮ ልቀቁ ጋይስ። በእኔ ሐሳብ የምትስማሙ ከሆነ ቪዲዮ ልቀቁና አወንታዊ በሆነ መንገድ ለማስረዳት እንሞክር። እንዴት እነዚህ ቃላቶች ፍቅር እየገነቡ እንደሆነ ኮንፊደንስ እየገነቡ እንደሆነ እስኪ እናስረዳ። ወይስ እኔ ብቻዬን ተሳስቻለሁ እንዴ? ገባችሁ? አብረን እስኪ እናስተምርና እናሳይ። ስፔሻሊ የተማራችሁ ሰዎች ዶክተር የሆናችሁ ይህ ሐሳብ ለብዙ ሰዎች መጥፎ ሆኖ ሊታይ የቻለበት ምክንያት እኔ አንድና አንድ ነው ብዬ የማስበው አዶናይ ብዙ ጊዜ ሚዲያ ላይ ቆየ፣ የብዙ ሰዎችን ገቢ ዝቅ አደረገ፣ እንደዚሁም ደግሞ ራሱ ከፍ አለ። ብዙዎች ግን
ዝቅ እያሉ ይገኛሉ። ብዙ አይነት ማስታወቂያዎችን እሱ ሆኗል እየሰራ የሚገኘው ወይም ደግሞ ሶሻል ሚዲያውን ብቻውን ነው ተቆጣጥሮት የሚገኘው። ታዲያ ይሄ ነገር ደግሞ ለብዙዎች አደጋ ሆኖ ይገኛል። ከዛም በተጨማሪ የሀበሻ ፔጅ የራሱን ሐሳብ እንዲህ ብሎ አጋርቷል። የፖለቲካ አንቂው ሰግጡ ጦርነትን እየሰበከ ምስኪን ወጣቶችን ወደ ጦርነት እያስማገደ ሀብታም ሆኖ ሳለ አሁን ማንንም አትስማ ለሰላምህ ብቻ ሰግጥ የሚል ወጣት ወይም ደግሞ ሐሳብ ሲመጣ እንዴት ይንጫጫል የሚል ሐሳብ ተጋርቶ ነበር። ፓስተሩ ዘግጦ ዘይት እየሸጠ በምስኪኗ እናት ገንዘብ የ50 ሚሊዮን ብር መኪና በሚነዳባት ሀገር ለገንዘብ ሰግጥ ለበረከት ሰግጥ የሚል ሲመጣ እንዴት አይንጫጫ? የፌስቡክ ጸሐፊው ሰግጦ ያለኔ ምሁር የለም አንተ አትችልም አታውቅም እንዴት እንደምትኖር የምነግርህ እኔ ብቻ ነኝ በሚልባት ሀገር ህልምህን ሰግጥ ተከተል ትችላለህ የሚል ሲመጣ እንዴት አይንጫጫ? በመጨረሻም የሀበሻ እንዲህ ብሏል፣ አቋሙንም ገልጿል። አሁንም ለበረከታችን እንሰግጣለን፣ ለሰላማችን እንሰግጣለን። የማንንም ምቀኝነት አስተያየት ቦታ ሳንሰጥ ሰግጠን ተምረን ሰርተን ትልቅ የሚባልን ህይወት እንኖራለን ብሏል የሀበሻ። እኔም በዚህ ሐሳብ በደንብ እስማማበታለሁ። እናንተስ ኮሜንት ሴክሽን ላይ ያላችሁን ሐሳብና አስተያየት እየጻፋችሁልኝ። ሀበሻ በኪሱ ሞደሻ ነው ይዞ የሚዞረው። ቀና ስትል እልው፣ ቀና ስትል እልው፣ ከፍ ልትል ስትል እልው። በቃ ወጣሽ ነው የሚቀረቅር። ምን ሆናችሁ ነው? በአዶናይ ጉዳይ ጭንቅ ጥብብ ያላችሁ ሰዎች አላችሁ። የመጀመሪያ አዶናይ ካጠፋ ህግ ይጠይቀዋል። በቃ ተጨነቃችሁ፣ ተጠበባችሁ። መደመጥን የሚሰጥህ እድል እግዚአብሔር ነው እድል የሚሰጠው ለመደመጥ። ተውት ይሄንን ልጅ ካጠፋ ህግ ይጠይቀዋል። እሱን ለመጣል ከዛሬ ነገ ይወድቅልናል ብላችሁ በጉጉት እንዲህ ምናምን በቃ እንዲህ ወይ አስመትቱበት ሂዱና እንዲህ ምን ሆናችሁ ነው? ውሃ ጠጡ እስኪ። በጣም ነው ተሰፍሩት። ዘሀበሻ ዛሬ የሰራውን ዜና አይቼ ስግጥ ፍምስ የሚለው ነገር ትሬንዱ ቢቆም ምናምን። አረ በስመ አብ! አረ ስንት የሚሰራ ስራ አለ። አረ ተው በቃ ልጁን ለራሱ ተውት። በቃ ተጽዕኖ ፈጥሯል። ማመን መቻል አለበት። በቃ ይችላል። እመን። ሲያጠፋ ህግ አለ ይጠይቀዋል። በቃ ግን ካሁን መች ያስሩዋል ብለህ መንግስት ካሁን መች ደብቀዋል? መች ነው እንዲህ በኩርኩም በቃ መጎሳቆል ማልቀስ ምናምን ካልሆነ አትቀበሉም ማለት ነው። ውሃ ጠጡ እስኪ ታሳፍራላችሁ። ደስ በሚል ሁኔታ አባ ገብረ ኪዳን በአንድ ወቅት እንዲህ ብለው አስተምረው ነበር። ሰፊ ልቦና የሚገኘው በመፈተን ነው ብለውን ነበር። እስኪ አብረን እንመልከተው። ሰፊ ልቡና የሚገኘው ከመፈተን ነው። ተፈትኖ የማያውቅ ሰው አትንኩ ባይ ነው። ከሰው ጋር መኖር የማይችል። ስለዚህ እግዚአብሔር ከመከራ የተነሳ አሰፋልኝ ያለ ቅዱስ ዳዊት ለዚህ ነው። መከራ ትዕግስትን እንዲያደርግ፣ ትዕግስትን ተስፋን እንዲያደርግ እናውቃለን። ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። መከራ ትዕግስትን ያደርጋል። ትዕግስት እንድናገኝ ብርቱ እንድንሆን። የሰው ልጅ እንደ አትክልት ነው። አረጋዊ መንፈሳዊ እንደሚናገረው አትክልት በፀሐይ ብቻ ማደግ አይችልም፣ ይደርቃል። በዝናብ ብቻ ማደግ አይችልም፣ ሽባ ይሆናል። ስለዚህ ዝናቡ ያበቅልና ያሳድገዋል፣ ፀሐዩ ያበስለውና እንዲያፈራ ያደርጋል። ስለዚህ ሐሩሩን መከራ አድርጉት፣ ዝናቡን ደግሞ የእግዚአብሔርን ቸርነት አድርጉት። ሰው ሁልጊዜ ቸርነቱን ብቻ ቢያደርግለት መከራ ሳይመጣበት ብቻ ቢጠብቀው የሰው ልጅ ልስፍስ ይሆናል፣ ሰነፍ ይሆናል። ዝም ብሎ መከራ ብቻ ቢመጣ ደግሞ ተስፋ ይቆርጣል። ስለዚህ እግዚአብሔር ምን ያደርጋል? ሰው አትክልት ነውና አትክልቱን ለማሳደግ ከመከራውም ጥቂት ጥበቃውንም ሳይቋርጥ ሁለቱንም እንዲፈራረቁ ያደርጋል። መቅደስ ዳበሳይም መኪና አልሸለሙት የነበሩትን አርቲስት አቅርባ እንግዲህ የተለያዩ ነገሮችን ሲጉያዩ እንደነበረ የምታስታውሱ ይመስለኛል። ከነዛ መሀልም እንግዲህ ብዙ ነገር እየተቀነጨበ እየወጣ መጥፎ አይነት ትርጉሞችን ሲተረጎሙባት ተመልክተናል። ሐሳቧም አዶናይን ለመጣል ይመስላል እያሉ ብዙዎች እየተናገሩ ነበር። ጤና ይስጥልኝ አባቴ ጋይ ሰለሞን ነህ አለ። አዎ ነኝ። አዶናይ ነኝ ሲል አንዳንድ ጊዜ አዶናይ ማለት ማን ቶሎ አልመጣልኝም እንደዚህ እኮ አዋርት ለሌሎች እሺ ደህና ነህ ወይ እንደምን ተባባልንና 40 ደቂቃ ጠብቁኝ እመጣለሁ አለ። ፈርንጅ ነው ሻርፕ በቃ 40 ደቂቃ ውስጥ 9 ተኩል ላይ መጣ። በቃ ዓለም 9 ሆነች። ይዞኝ ሄደ። እዛ ሲያስጎበኝ ምን ሲል ያው እንግዲህ እንደተከታተላችሁት ልብሱን ጫማውን ምን ሸራተን ሁሉ መተኛት አለብህ ብሎኝ፣ ኧረ ተው
ወይ ምንም ችግር የለውም። እንደገና ደግሞ ስካይላይት ነው የሚባለው ስካይላይት እዛ ደግሞ ወሰደኝ። አንድ እንጃ እንደው እንዴት ልበልሽ፣ አንድ የተከበረ ሰው የሚደረግለት ክብር አለ አይደል? እንደዛ አስከብሮኝ ሰዎቹ እንደዚህ ሼፎቹ ምኖቹ መተው ተይ በጣም የሰው ጥግ የሚያውቅ በዚህ ላይ ደግሞ እንዴት ልበልሽ እንደው አሁን ውሻ በበላበት ይጮሃል እንዳይሉኝ እንደው በእውነት ከዛ በፊትም ነበር የምከታተለው የነበረው። ስትቀርቢው ደግሞ የነበረው አስተሳሰብ የነበረው አቀራረብ ነፃነቱ ይገባል። ብዙ ጊዜ እርዳታ ላይ የማጭበርበር ሁኔታዎችን እንመለከታለን። ታዲያ ይህንን አስመልክቶ መቅደስ ዳበሳይ ጋሽ ሰሌ ይህንን ጥያቄ ታቀርባለች። አካውንት ተከፍቶሎት ነው ወይ ገንዘቡ የሚገባው? የእርዳታው ገንዘብ በማን እጅ ነው ያለው? የሚል ሀሳብን ትገልጻለች። እናሳስባለን። ማነሽ አንቺ አሳሳቢ ያደረገሽ? በበጎ ፍቃድ የሚደረግ ነገር ነው። ሁሉም ደግሞ ቻሌንጅም ከሆነ ወይ አካውንት ተቀምጦ ወይ ደግሞ መስመር የያዘ ነገር ሆኖ ወይ የራሱ የሆነ የጋራ አካውንት ተቀምጦ በዛ ሰዎችም አቅማቸውን እየሰጡ እንደ ግዴታው እኮ አይደለም ልጁ ሐሳብ ነው ያቀረበው እኮ እንደ ግዴታ አረገችው እኮ የሆነ ኃላፊነት ግዴታ እንዳለ ለምን አንቺ አታረጊም እንዴ? እስኪ አንቺ እንደዛ ብለሽ ውጪና ቲክቶክ ላይ የሚሰማሽ አንድ ድርጅት የለም አይኖርም ራሱ ማለት ነው እንዴ? ልጅ እኮ ተቀባይነት ስላለው ነው ማንም ሰው ቢያይለው የሚሆን ነገር ቢጠይቀው ላይ ማለት ነው። በዚህም ይቀናሉ እንግዲህ ነው ከዛት አለ መስመር መያዝ አለበት ነው አይደል? እንግዲህ እነሱ ናቸው የሚያውቁት ራሱ አዶናይና አካባቢው ያሉ ሰዎች። እግዚአብሔር ይስጥዎት ጋሺ እንዴ ጥሩ ሰዎች የሚያውቁት። እኛም ድረስ እናሳስባለን። ማነሽ አንቺ አሳሳቢ ያደረገሽ? በበጎ ፍቃድ የሚደረግ ነገር እንደ ግዴታ ታደርገዋለች እንዴ? ሳስተላ መድኃኒዓለም መስመር ቢይዝ ውል ቢይዝ ደግሞ እሱ ካነሳው ንቅናቄ አንፃር ውል ደግሞ መስመር ቢይዝ ደግሞ የተሻለ ውጤት ደግሞ ያመጣል ብዬ ያስባል። ውል አናትሽ ላይ ቆሞ ይጨፍርብሽ ታስተላ መድኃኒዓለም እንዲህ ዘጊ የሰሙት ሰዎች እንግዲህ አይ በደንብ ይሰማሉ። በደንብ መኪናው እንዲህ ሆነ አይቸኩልም እኮ ለነገሮች ስንት ነገር እያሰበላቸው ይሆናል እኮ ልጁ ስንት ነገር ላይ ስንት ሀሳብ ነው ያለበት። በየቀኑ እንግዲህ የተለያየ ነገሮች ነው እያደረገ ያለው። እንዲህ አዳዲስ ነገሮችን ለመፍጠር እየሞከረ ነው ያለው። በእርግጠኝነት አይረሳቸውም እሱ ማለት ነው። ቃሉን ደግሞ የሚፈጽም ልጅ ነው፣ እኔ ያምንበታለሁ ልጁ ማለት ነው። ግን ደግሞ አስገድዳችሁ ሳይሆን የሚሆንን ሰው ማለት ነው የሆነ በፍላጎት የጀመረውን ነገር በፍላጎት እንዲጨርስ ለሱ መተውን ያለባችሁ በቃ አለቀ እንጂ እንዲህ ማጨናነቅ ኧረ በስመ አብ በጣም ያስጠላል በእውነት። በእርግጥ በፖዚቲቭ መልኩ ስንመለከተው የመቅዲ ንግግርም ትክክለኛና መሆን ያለበት ነገር ነው። ምክንያቱም ሙሉ ገንዘብ የተሰበሰበላቸው እጃቸው እንዲገባ ነው የመቅዲ ሀሳብ። ግን ከዛ ባለፈ መልኩ ምንም ከአዶናይ ጋር የሚገናኝ የሆነ ርዕስ ወይም ጥያቄ አላነሳችም። መስመር ውል የያዘ ነገር የለውም ማለት ነው። ስለዚህ አሁን እንግዲህ ብዙ ሰው ይመለከታል። ውል መያዝ አለበት በአንድ መስመር አይደለም። እውነት ነው። በዚህ አጋጣሚ አሁን በጣም ብዙ የመኪና አስመጪዎች አሉ። በዚህ ንግግርሽ ማለት ነው ሰው ካሁን በኋላ እንደ ጦር ጋዜጠኛ ያየኛል ብለሽ እንዳታስቢ። አቀሳሳሪ ብሎ ነው የሚያስብሽ ማለት ነው። ምክንያቱም ጋሽ ሰሎሞን ምንም ያላሰቡትን ነገር እንዲያስቡ ያደርግሽ። በሁለተኛ ደግሞ እነዚህ ሁለት ሰዎች ገና ብዙ ነገር ሊሰሩ አንድ ላይ ብዙ ነገር ሊያደርግላቸው እያሰቡ አንቺ እንደዚህ ብለሽ በማቀሳሰርሽ እንዲጣሉና እንዳይዋደዱ ነው ያደርግሽ። እና በመጀመሪያ ነገር ሰው ላይ ከመፍረዳችን በፊት እኛ ራሳችን ምን አደረግን ብለን መጠየቅ አለብን። ጋሽ ሰሎሞን እኮ አዶናይ እንደዚህ ዞር ብሎ ባያያቸው ኖሮ አንቺ ራሱ ወደዚህ አጣሪያቸውም ነበር አታያቸውም ነበር። በእርግጠኝነት ደግሞ ማለት ነው ይህ የቃለ መጠይቅ ከብሩክ ሪል ስቴት ቻሌንጅ ከመስጠቱ በፊት የተካሄደ ነው እና አሁን እንደዚህ እንደሚሰጣቸው ሲረጋገጥ ምን ልትይ ነው? አሁን ለመፍረድ ባቸኩል በጣም አሪፍ እኮ ነው። ብዙ ቃሉ እንደሚጠብቅና ያለውን ነገር እንደሚያደርግ እኮ እናውቃለን እኮ ሁላችንም። ስለዚህ ከነ ክብርሽ ተከብረሽ ትቀመጪ አሪፍ ነበር። አሁን ግን መስመሩን አልፈሻል። አቀሳሳሪ የመጨረሻ በጣም ያስጠላ ስራ ነው የሰራሽው። ቢስሚላህ መቅዲ እንግዲህ በአይምሯ የሆነ አላማን ያነጀበች ይመስላል። እኔ እንጃ እንደኔ አመለካከት እንደናንተ አላቅም። የሷንም እርግጠኛ ሆኜ መናገር አልችልም። ከአዶናይ ትንሽዬ ጥላቻ ያለ ይመስላል። ብዙዎች ሲናገሩ እንደነበረው ኮሜንት ሴክሽን ላይ ወይም ሀሳባቸውን ሲገልጹ እንደነበረው አልቀርብም ብሏት ቢሆንስ እያሉ እየተናገሩ ነበር። ለማንኛውም ገደል ከሆነ ቦታ ወይም ደግሞ ከመጥፎ ስሙ ተነስቶ ከፍ እያለ ቀስ በቀስ ለብዙ ወራት ሶሻል ሚዲያ ላይ ኮንስታንትሊ ቫይራል እየወጣ ያለ
አንዱ አዶናይ ብቻ ነው። ታዲያ ከዚህ ሐሳብ ተነስቶ ይሄ ሁሉ ሁካታና መጥፎ ነገሮች ባይገጥሙት ይገርመኝ ነበር። ጥሩ ተለወጡ ወይም ደግሞ ኮንፊደንስ ይኑራችሁ የሚል ሐሳብ ይሄን ያህል የሚያበሳጭ ከሆነ በጣም ችግር አለ። ራሳችን ላይ እንደ ሀገር ችግር አለብን ማለት ነው። እንዴት አመሻችሁ? ዛሬ ከመሸ የመጣነው አእምሯችን ትንሽ እየጠየቀን ያለ ጥያቄ አለና በአዶናይና በጆ ጉዳይ ያለውን ነገር ክሊር ለማድረግ ፈልገን ነው። ከወለድን በኋላ ያው እንደወላጅ ነው ማሰብ የጀመርነው እና ጆና በአዶናይ ጉዳይ የሆነ ነገር ለመፍጠር እየተሞከረ ሆን ተብሎ እያየን ነው እና ኮሜንት ላይም በቃ ሁለቱን ቢፍ ውስጥ ለመክተት እና አዶናይም እንግዲህ ከውጭ መጥቶ ያው እዛ እሱ የነበረበት ሀገር ሆኖ ህዝብ ለህዝብ የሚያጋጩ ሰዎች ካሉበት ሀገር መጥቶ የሀገሩን ህዝብ ለማገዝ ወጣቱንም እያደጉ ያሉ ልጆችንም ለማበረታታት ሞቲቬት ለማድረግ ኮንፊደንሳቸውን ቡስት እንዲያደርጉ ለማድረግ በጣም እየሰራ ያለ ልጅ ነው። ቀን ከሌሊት እና በተጨማሪም ለኛ ለኮንቴንት ክሬተሮችም በቃ የሶሻል ሚዲያ የኢንፍሉዌንሲንግ ካፓሲቲውን በጣም ከፍ እያደረገ ያለ ልጅ ነው። ጆ ደግሞ ያው ጆ ለኔ በቃ ለኛ ወንድማችን ነው። አብሮኝ የተማረው የሰፈሪም ልጅ ነው። ከበፊት ጀምሮ ነው የማውቀው። በጣም ቅልብ ያለው ልጅ እንደምታውቁት በቃ ሰው በተቸገረ የሀገር ህዝብ በተቸገረ ሰዓት የትም ቦታ ሄዶ የሚደርስ ኦልሞስት በቃ እኔ ኢትዮጵያ ውስጥ ያሉ ቲክቶከሮች ከሀፍ በላይ የሆኑ ቲክቶከሮች የተሻለ ገንዘብ እንዲያገኙ የሆነ ልጅ ጆ ነው። እንግዲህ እኛም ላይፍ ላይ ያው በጣም ትልቅ የሚባል ቁልፍ ሚና ያለው ልጅ ነው። በተለይ ፋይናንሽሊ በቃ ጊር ሺፍት እንድናደርግ ያገዘን ወንድማችን ነው እና ጆዬ እንኳን በድጋሚ ለቤተ ያበቃ። ሁለቱም ወጣቶች ሀገርን ለማስጠራት ሀገራቸውን ለማገዝ ልጃችንም እየበጠበጠ ነው። ኤኒዌይስ ጉዳዩን ስናጠቃልለው ሁለቱም ወጣቶች የሀገራቸውን ህዝብ እየደገፉ ሀገራቸውን በኢንተርናሽናል ደረጃ ለማስጠራት እየሞከሩ ያሉ ልጆች ናቸው። ስለዚህ ሁለቱንም እንደግፋቸው። ዛሬ እኛ አራት ባለን አካውንት የጆን አካውንት እና የብሩክ ሪል ስቴትን አካውንት ፎሎ በማድረግ ጀምረናል። ጋሽ ሰለሞን መኪናውን ለመውሰድ እንግዲህ 2 ቀን ቻሌንጅ ብቻ ነው የቀረው። ብሩክ ሪል ስቴትን ፎሎ አድርጉት። እንዲሁም ደግሞ ጆይም ከሳምንት በኋላ ይመለሳል። አካውንቱን 3 ሚሊዮን አስገብተን ዌልካም በለው። አካውንታቸው ሜንሽን እናደርጋለን። እነሱ እኛን አንድ ለማድረግ እየሰሩ እኛ ግን አንበታለን። ለማንኛውም ይሄ ሁሉ ሀሳብ እየተሰማ የሚገኘው በዶክተር በድሩ ምክንያት ነው። ታዲያ ዶክተር በድሩም በእንደዚህ አይነት መልኩ ዘፈን ተዘፍኖላቸዋል። አይ ዶክተር በድሉ ወቅጅራ ጅረኛ እንደርሷ አላየሁም የዶክተር ምቀኛ ጓደኞቹት ለሀገር ሀሳብ ያመጣሉ እርሶ ግን ቲክቶክ ላይ ይርመጠመጣሉ። አይደለም እንዴ የዋሸሁ እንዴ አይደለም እንዴ አዶኒ ሰግጦ ለጋሽ ሰለሞን መኪና ሊሰጥ ነው በቅርብ ይሄ ሰሞን። ብሩክ ሪል ስቴት 2 ትገባለህ መኪና ሽልመ ቤት ትመርቃለህ። አይደለም እንዴ የዋሸሁ እንዴ አይደለም እንዴ። ጋሽ ሰለሞንም ሹፌር እንዳገኙና ደስ የሚል ሁኔታ ውስጥ እንዳሉ በእንደዚህ አይነት መልኩ ተናግረዋል። ጤና ይስጥልኝ። ሹፌርም እንዳገኙ ተሰማው። ያው ቆፍጠን ያለ ልጅ ወደውታል። ሹፌሩን አምነውበታል። አዎ ጎበዝ ነው። እንምታነጽበታለሁ። የልጄን በልጄ አባት ይማራል። ያለማምደኝ ነው። እንግዲህ ሰሞኑን ወንድማችን አዶናይ ከብሩክ ሪል ስቴት ጋር ተናግሮ እጅግ የምንወዳችሁና የምናከብራቸው ጋሽ ሰሬ እንግዲህ አሁን ባለመኪና ሊሆኑ ጥቂት ሰዓታት ነው የሚቀራቸው። ሁላችሁም ኢትዮጵያውያን፣ ኤርትራውያን ብሩክ ሪል ስቴት ኦፊሻል አካውንቱን እየገባችሁ ፎሎ እያደረጋችሁ 1.5 ሚሊዮን አስገቡ። አደራ ይበሉ። እንግዲህ አደራ መርዳት ከሀሳብ ይጀምራልና ላደረጋችሁልኝ መልካም ትብብር፣ መልካም ሀሳብ ሁሉ በጣም ነው የማመሰግነው። ስለዚህ ሀሳቡ ራሱ ለኔ መኪናዬ ነውና እግዚአብሔር ይስጥልኝ። ተባረኩ። ፎሎ አድርጉ። እሺ መልካም እድል። በመጨረሻም ሰዓት ደምሴ በዚህ ሳምንት በተለያየ ሁኔታ ስሟ ሲነሳ ነበር። መልእክተኛውን ፀሐይነህ በማለት ብዙዎችን ስታወዛገብ ነበር። ፍቅር እንዳላቸው ብዙ ሰዎች ሲናገሩ ነበር። የውሸት ቢሆንም ልታገባ ነው ተብሎ እንደዚህም በቪዲዮ ሲነገር ነበር። ባለፈው ሳምንት ቅዳሜና እሁድ በርካታ ሰርጎች በአዲስ አበባ ተካሂደዋል። አንደኛው ሰርግ ግን እጅግ ከፍተኛ ጥበቃ የተደረገበት እንደሆነ ሰምተናል። ይሄ ሰርግ የማን ነው? የማን ይመስላችኋል? የድምጻዊትና የተዋናይት ሳያት ደምሴ ጋብቻ ነው። ዛሀበሻ ይህን ቪዲዮ የሰራውም ለሌላ ሰው መሆኑንና እሷም እንዳላገባች ልናረጋግጥላችሁ እንወዳለን። በዛሬ ጅላቸው የመጣቸው ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ ያልኩኝ ይህንን ቪዲዮ ላይክ በማድረግ ቻናሉን ሰብስክራይብ በማድረግ ሁልጊዜም የምንሰራቸው ቪዲዮዎች በጊዜ እንዲደርሷችሁ ማድረግ ትችላላችሁ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።